ጅብሪል አለይሂ ሰላም በአንድ ጩኸት ብቻ አንድ ሀገር አጥፍቷል። ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ሁለት አይተውታል። አንድ ምድር ላይ ሁለት ሚዕራጅ ሲወጡ ወደ አርሽ ስንጠጋ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ማነስ ጀመረ። ኸውፈን ሚነላሂ ሱብሓነሁ ወተዓላ ለአላህ ካለው ፍራቻ ወደ አላህ ሲጠጋ ጅብሪል ማነስ ጀመረ። አላህ ኃያልና ታላቅ ጌታችን ነው። አላሁ ሱብሓነሁ ወተዓላ የሁሉም ነገር አስገኝ ነው። ምናደርገውን ዱዓ ይሰማል። ተፈጥሮ ለሱ ታዛዥ ናት። ከሱ ትእዛዝ ውጭ የሚወጣ ምንም ነገር የለም። አንድም በጣም ሚማርከኝን ታሪክ ልንገራችሁ። አልቢዳያ ወኒሃያ ላይ ኢብኑ ከሲር የዘገቡት ታሪክ ሰይድና ዑመር አሚሩል ሙእሚኒን በነበሩበት ዘመን የተለያዩ አገሮችን መክፈት ጀመሩ። ከከፈቷትም አገር ውስጥ አንዷ ምስር ያሁኗ ግብጽ አላህ ሰላም ያደርጋትና እሷ ትገኝበታለች። የእሳቸውን ሰራዊት ላኩ። ግብጽ በእስላም ስር ወደቀች። ታዲያ አገሪቱን ሲያስተዳድሩ የነበረው የሙስሊሞቹ መሪ ወደሱ የአገር ሽማግሌ አቤቱታ ይዞለት መጣ። ፈቃሉ ብለው አሉት ሊኒኒና ሃዛ አሉት ለዚህ ለአባይ እኮ ሱነቱን ላ የጅሪ ኢላ ቢሃ አንድ ያስለመድነው ባህል አለን ያለ እሱ አይፈስም አሉት። አገሪቱን ተቆጣጥሯል የሙስሊሞቹ መሪ በዑመር ተልኮ። አሁን ለሱ ነው አቤቱታ ያቀረቡ። አባይ ይኸውልህ በየዓመቱ ያስለመድነው ነገር አለ ያለዛ አይፈስምና እባክህና ማክረህ አሉት። ነዓም ንገሩኝ አላቸው ሰሐቢዩ። ቃሉ እኛ አሉ ይሄ ወር ከገባ የተወሰነ ቀን ከሄደ በኋላ ዓመድና ኢላ ጃሪየትን ቢንትን ጀሚላ ቆንጆ ሴት እንፈልጋለን ካገሪቱ። እሷንም አባቷ ጋር እንሄድና እናባብለዋለን። ልጅህን ስጠን፣ አገር ሊደርቅ ነው፣ ረሃብ ሊገባ ነው፣ ስጠን ይሉታል። እሷን አባትየውን ጨቅጭቀን በሽማግሌ አሳምነን እንቀበለዋለን። ሚያምር ልብስና ለብሳታለን፣ እናስውባታለን፣ ጸጉሯን እናበጥረዋለን። ታዲያ ሊድሯት መሰላችሁ? ሱብሃንአላህ። ይችን ሴት እንዲናስውባትና አባይ ላይ ከነ ህይወቷን ጨምራታለን። ነዑዙ ቢላሂ ሚነ ሽርክ። ከነ ህይወቷ ለወንዙ እየገበሩ ነው። እዛ ያለ ጅን ያንን ካላገኘ ውሃ ያፈስልንም ብሎ ያምናል። ውሃ የሚያፈሰው ማን ነው? አላሁ ሱብሓነሁ ወተዓላ። ይሄን መጡና ነገሩት ለሰሐቢዩ። ሰሐቢዩ ይሄን ሲሰማ ረሱል በተውሂድ ያነጹት ሰሐባ ተቆጣ። هذا لا يكون في الإسلام ይሄማ በእስልምና ስርዓት ውስጥ አይሆንም። ሁሉም ነገር የሚያደርገው አላህ ነው። አሁንም አለቃቀሱበት። እንግዳ ጠብቁኝ ለዑመር ኢብኑ አልኸጣብ ደብዳቤ ልላካል። ለሰይድና ዑመር የተከሰተውን ዘግቦ ላከላቸው። ሰይድና ዑመር ደብዳቤው እንደደረሳቸው አነበቡና ገልበጥ አድርገው መልሰው ላኩለት። ናም ያልካቸው ጥሩ ነው፣ ትክክለኛ ነገር ብለሃቸዋል። በእስልምና እንዲህ አይነት ባህል የለንም። ነገር ግን ከደብዳቤው ውስጥ ሌላ ደብዳቤ ልኬልሃለሁ። ደብዳቤው የተላከው ለአባይ ነው አሉት። ደብዳቤው እንዲነበባል ላንብብላችሁ። من عبد الله عمر أمير المؤمنين كالله باريا كمؤمنانو مري كعمر بن الخطاب تكباي مانو إلى النيل لا أبايو لقبسو لكيبهال دبدابي لمان يلاكونو لا أباي تكباي أباي نو قال أما بعد كزيه بمكتل فإن كنت إنما تجري بأمرك براس قداي متفسكون عن تباي فلا تجري فلا حاجة لنا فيك كان تنيا قداي لنا من داتفس وإنما تجري بأمر الله متفسوا بالله
ትዛዝ ከሆነ ግን ፈጅሪ አላህ እንዲያፈስልን እንለምነዋለን። ደብዳቤው ይሄን ነው ደረሰው። ሰሃቢዩ ግብጽ ያለው መሪ አነበባትና ተገረመ። ግን የአሚር አልሙእሚኒን ትዛዝ ነውና እጥፍ አድርጎ ደብዳቤው ምን ውስጥ ጨመረው? አባይ ውስጥ ጨመረው። ውሃን የሚያፈሰው አላህ ነው። አባይ ውስጥ ደብዳቤው እንደገባ በበነጋው 16 ክንድ አባይ ፈሶ አደረ። አላሁ አክበር። አላህ ይሄን የሽርክ ባህል ከግብጽ ህዝብ ቆረጠ። ውሃ የሚያፈሰው ማን ነው? አላሁ ረቡል ዓለሚን። ሲጨንቀን እሺ የሚለን ማን ነው? አላሁ ረቡል ዓለሚን። ሲቸግረን የሚያግዘን ማን ነው? አላሁ ሱብሓነሁ ወተዓላ። አቡ ሙዓለቅ ከአንሳር ጎሳዎች የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ወካነ ታጅራን ነጋዴ ነበር። ወካነ ወሪዐን ናሲካ አላህን በጣም የሚገዛ አላህን ፈሪ ባሪያ ነበር። ሌት ተቀን አላህ የሚገዛ ግን ኢስላም ያስተማረ ምንድነው? ረበና አቲና ፊ ዱንያ ሐሰና ወፊ الآخرة ሐሰና። የሙእሚን ህይወት ምንድነው? ሁለቱን ይዞ በጣም አላህን ፈሪ ተገዥ ዓሊም ነው፣ ታዋቂ ነጋዴ ነው። ገጠር የሰው ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ። ከዛም ሸኘኝ አለው። እሺ አለና ሸኘው። የሸኘው ያለ አቅጣጫ ቀይር ይለዋል። ቀየርኩ አለ። ወደ ማላቀው ጨለማ ሸለቆ ገባው። ትንሽ እንደገባው የሰው ራስና እጅ እግር ተመለከትኩ ይላል አቡ ሙዓለቅ። ደነገጥኩ። የሆነ ነገር እንዳለ ተረዳው። ከዛም ላመልጥ ፈረሴ ላይ ወርጄ ሮጥኩ። ተከትሎ ያዘ። ከያዘኝም በኋላ ልገልህ ነው አለ። ለምን ትገልኛለህ? ዳዕኒ አዒሽ ተወይ ልኑር፣ ንብረቴ ገንዘቤ እሱልህ አልኩት። ቃለ ገንዘብህና ንብረትህማ የኔ ነው፣ ወላኪኒ ኡሪዱ ቀትለክ፣ አንተም መግደል እፈልጋለሁ። አንዳንዱ እንዲህ የደም ጥም ያለበታል። መግደል ነው አንተም እፈልግ። ፈቁልቱ ለሁ ኢዛ ካነ ላቡድ፣ እኔም መግደል የግድ ከሆነ ዳዕኒ ኡሰሊ ረክዓተይን፣ አላህን ሰግጄ ልገናኘው ፍቀድልኝ፣ 2 ረክዓ ልስገድ። ቃለ ወማ ሽእት፣ አታርዝም ቶሎ በላል። فيقول فكبرت للصلاة، الله أكبر بي قبوا صلاة. كذي سجدت بوهالا الله اللي جنانيونه تقلوا. فنسيت القرآن كله، قرآن ندال للصوت، فاتحة مراسوات يتفع بالكوار كلهم نجا سيجنك يتفع له فاتحة متفاني الحمد لله رب العالمين. كزاجن الله نديتنا انكس استوسه. أمن يجيب المضطر إذا دعاه ويكشف السوء، ما نو إلى الله يود الدرن. أمن يجيب المضطر إذا دعاه، أمالك تجشال ويس يا يتجنك سوج سيتأروت يجيب الشمي لو كيتا ويكشف السوء، መጥፎን የሚያስወግደው ሚለው አንቀጽ ተሳለኝ። እችን ቀራሁና ስጁድ ላይ ወርጄ አላህን ተማጸንኩት። ምን ብሎ ለመነ? ያ ረቢ አስአሉክ፣ እለምንሃለው بعزك الذي لا يرام وبملكك الذي لا يضام وبنور وجهك الذي ملأ أركان عرشك يا مغيث أغثني، أنت رجوي اردعني. سجود لي تماسنكوت الله صلاه ጨርሼ ልክ እንዳሰላመጥኩ ከጨለማው ሸለቆ ውስጥ ነጭ ፈረስ ላይ ያለ ነጭ በነጭ ሆነ ጦሩን በፈረሶቹ ጀሮ መሃል ያደረገ ጋላቢ መጣ። እንደደረሰም ጦሩን ወርውሮ ይህን ሰው ገደለው። ከዛም ቁም አለኝ፣ ተነሳ አለኝ። ቆምኩ። ምን አልኩት? ቢአቢ አንተ ወኡሚ፣ እናት አባቴ ላንተ መስዋዕት ይሁኑ። ማን አንተ ማነ? ለቀድ አጋሰኒ ላሁ ቢክ፣ ዛሬ እኮ ባንተ አላህ ረዳኝ። ማነህ አንተ?
መላኢካው ሲመልስ ምን አለ? አነ ረሱሉን ሚመን ዩጂቡ ልሙጠረ ኢዛ ደዓ። እኔማ የተጨነቁ ሰዎች ሲለምኑት እሺ የሚለው ጌታ መልእክተኛ ነኝ አለው። ፈደዓውተ ቢዱዓኢከ ልአወል፣ የመጀመሪያህን ጥሪ አስተጋባ። ፈሱሚዐ ሊአህሊ ሰማኢ ቃዕቃዓ፣ ድምፅ ሰማይ ላይ አስተጋባ። ሁለተኛ ያ ሙጊት ስትል ፈሱሚዐ ሊአህሊ ሰማኢ ضጃ፣ ረብሻ ተፈጠረ። መጨረሻ ለአላህ ጌታችን የተጨነቀ ሰው ዱዓ ነው ብለን አቤቱታ አቀረብነ። አንተን የማዳን እድል ሰጠኝ፣ ከአራተኛው ሰማይ የመጣው መላኢካ ነኝ አለኝ። አላሁ አክበር። አመን ዩጂቡ ልሙጠረ ኢዛ ደዓ፣ ተጨንቀው ሲጠሩት ማን ነው እሺ የሚለው? አላሁ ስብሓነሁ ወተዓላ። አላሁ አክበሩ ከቢራ፣ አላሁ አክበሩ ቡክረተን ወአሲላ፣ ወለሁ الثናኡ ሙረተለን ወጀሚላ። አላሁ አክበሩ ኩለማ ሀተፈት ብሂ ሙሀጁ ልዕባድ ወሰበሐትሁ ጠዊላ። አላሁ አክበሩ ፊ الሰማዋት الዑላ ወልአርዱ ሐይث ተጃወበት ተህሊላ። አላህ አዳማጭ ረጂ ጌታችን ነው። በጣም የሚገርመው ጭንቀቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ ነው። አንዴ አንድ ግለሰብ መርከብ እየነዳ ወንዝ ያቋርጣል። ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች። ሊሞት እንደሆነ አሰበ። ዋና ይችል ነበርና እየተወራጨ ወንዙን እያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት፣ እሷ ጋር ሄዶ አረፈ። ጠባብ ደሴት ናት። ብቻ ዛሽ ጋር ቁጭ አለ። ወደ ሀገሩ እንደይመለስ መሃል ላይ ነው፣ ወደፊት እንደሄድ መሃል ላይ ነው። ምን ያድርግ? ሞትን እየተጠባበቀ 3 ቀን ቁጭ አለ ይላል። ምግብ የለውም፣ ይጠጣው የለው። 3ኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ። ምን አለ? ኢዛ ሻበ ልጉራቡ አተይቱ አህሊ ወሳረ ልቃሩ ከለበኒ ልሐሊቢ አለ። ኢዛ ሻበ ልጉራቡ፣ ቁራ ጥቁር ነው አይደል? ይሸብታል ቁራ። ኢዛ ሻበ ልጉራቡ፣ ቁራ እኮ ሲሸብት፣ አተይቱ አህሊ፣ ወደ ቤተሰብ የመጣው፣ ወሳረ ልቃሩ፣ የአስፓልት ጭቃ፣ ከለበኒ ልሐሊቢ፣ እንደ ወተት ነጻ አለ። የአስፓልት ጭቃ ወተት መሆን ይችላል? ቁራስ ነጭ መሆን ይችላል? አይችልም። ምን ማለቱ ነው? በቃ ለመሞት ተስፋ ቆረጠ። ተስፋ የለኝም፣ የአስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳን ያለቀለት ነው። ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው፣ አዘነለት። ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል። عسى الكرب الذي أمسيت فيه يكون وراءه فرج قريب. من الباتم أهون يالهبت ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል። አላህ ላይ ተስፋ ትቁረጥ ሚል ሰማ። በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ ፈለወሐ ለሃ፣ እጁን እንዲያንቀሳቀሰ መርከቢቱም አየችው። መጡና አንስተው ልክ መርከቧ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው ይችን ስንኝ እያለ ነበር። ዓሳ ፈረጁን የእቲ ቢሂላሁ ኢነሁ ለሁ ፊ ኩል የውምን ፊ ኸሊቀትህ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ቀደላህ አነ ልዑስረ የትበዕሁ ልዩስሩ። ጭንቀት ሲመጣብህ ሲበረታብህ አላህን ጥራው። አላህ ምን ወስኗል? ከጭንቀት በኋላ ምን ይመጣል? ሰላም ይመጣል፣ ዩስር ይመጣል፣ ፈረጅ ይመጣል። ያን ግለሰብ ያዳነው ማን ነው? ወንድሞቼ? አላሁ ረቡል ዓለሚን። አላህ ምንለው ሁላ የሚሰማን፣ ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው። ሁሉን ነገራችን ይሰማል። የጽናቶች ሁሉ መንስኤ ወይም ምንጭ የሆነው አንድ ነገር ይታወሳል።
እሱም እንዲያጸናን የምንማጸነው ብቸኛው ጌታችን አላህን ሱብሓነሁ ወተዓላ ማወቅ ነው። አላህን ማወቅ ከወንጀሎች ይጠብቀናል፣ ፍራቻን ያላብሰናል፣ መንገዱ ላይ እንድንጸና ያደርገናል። መንገድ በመሳታችን አላህ ለዛ ነው ወማ ቀደሩላህ ሐቅ ቀድሬ የሚያምፁት ወንጀል የሚሰሩት ጽናት ያጡት እኮ አላህ የሚገባውን ያህል ስላላወቁት ነው፣ የሚገባውን ደረጃ ስላልሰጡት ነው ይለናል። ታዲያ ትኩረት ሐቂቀተን ስለ አላህ ይሆናል። ስፔሻሊ ደግሞ አርደል ሐበሻ የቢላል ሀገር ያለን የነጃሺ ሀገር ዶክተር የነገረን ይቺ ሀገር ለየት ባለ ተጨባጭ ውስጥ ትገኛለች። ስፔሻሊ እምነትን በተመለከተ ነጥብ አዲስ ዘማች አመለካከት ኢምፖርቱን ወገብቶ እየረበሻት ይገኛልና እናንተንም ስለ እምነት ስለ አላህ ማስታወሱ የነገሮች ሁሉ መሰረት ስለመሰለኝ ትኩረቴን እሱ ላይ አደርጋለሁ ኢንሻአላህ። الله أسأل التيسير والتوفيق والإخلاص والسداد. الله رب العالمين، الله يا ألمات جيتا يهل نجر أسجن. الله سلام نورو متراتر مسلم يلم هذا ነገር ግን አንዳንድ ወጣቶች ይሄ ፈተና አልፎ አልፎ ይገጥማቸዋል። ስልክም ይደውሉልኛል። ሸይጣን ውስጥ መጡ አላህ አለ እንዴ ይላቸዋል። ኢማናቸው ሲደከም ሲያይ እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር الصادق ወደ ተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼኽ ያ ኢማም አኽቢርኒ عن الله ስለ አላህ ንገረኝ፣ አላህ አለን እንዴ አላቸው። ቁርአንና ሐዲስ እንዳትለኝ አላቸው። ቁርአንም አለ ነው የሚል ሌላ ምን ይላል? ሌላ ሎጂካል ነገር እፈልጋለሁ። ጃዕፈር الصادق ምን አሉት? ኦኬ አሉት። ይሄን ተውና በሎጂኩ በመንጥቅ ላስረዳህ አሉት። هل ركبت سفينة መርከብ ተሳፍረህ ታውቃለህ አሉት። አዎን አላቸው። ታዲያ በመርከብ ይሄድ ከባድ ማዕበል መጥቶ ከቦ አጋጥሞ ያውቃል? በትክክል አላቸው። ማዕበሉ በጣም መርከቢቱን ሲያናውጣት ውስጥ አልተጨነቀም? አዎን። ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት። አዎን አላቸው። ذاك هو الله አላህ ማለት እሱ ነው። ታዲያ ሲጨንቅ ሲጠብ መሽሎኪያ ቢያበጅልህ የምትመኘው ኃይል እሱ ማን ነው? አላሁ ረቡል ዓለሚን። ሁሉም ነገር የአላህን መገኘት ብቸኝነት አንድነት ይጠቁማል። ሻዒሩ ምን አለ? كيف يعصى الإله أم كيف يجحده الجاهد ولله في كل تحريكة وفي كل تسكينة شاهد وفي كل شيء له آية تدل على أنه الواحد. كيف يعصى الإله؟ الله عندي تتعمسال. أم كيف يجحده الجاهد؟ انديتس كهادي كدوال هلوم نقر لي يا الله جيتنت مقلج أيالا وفي كل شيء له آية هلوم نقر لي بالتملكة تأمر الله يا الله عندنتنا بتشينت بيتكو هلوم نقر يتكو مال. عند ገጠሬ አዕራቢ ይሏቸዋል። ገጠር ውስጥ የሚኖር ነው። እሱን ሰው መጡና አንተ ገዘዋለሁ የምትለው አምላክ ስለመኖሩ መረጃህ ምንድነው አሉት። ይሄ ገጠሬ በሚያቀው ተረጎመላቸው። እንዴ አለ፣ የግመል ኮቴ እኮ ስመለከት በዚህ በረሃ ግመል አልፎ እንደነበር ይጠቁመኛል። ግመሉን ባታየው ኮቴ ስታይ ምን አልፏል? ግመል አልፏል። የርግብ ኮቴ ስመለከት እዚህ ቦታ ላይ ርግብ አርፎ እንደነበር ይጠቁመኛል። والسماء ذات الأبراج والأرض ذات الفجاج والبحر ذات الأمواج أفلا يدل على العلي الكبير. والسماء ذات الأبراج የፕላኔቶች ማዕከል የሆነችው ሰማይ والأرض ذات الفجاج
የጋራ ሸንተረሩ ማዕከል የሆነችው ምድር والبحر ذات الامواج ማዕበልን ያቀፈችው ወንዝ አላህን አይጠቁምም እንዴ አላቸው። የግመል ኮቴ ግመል እንዳለፈ ከጠቆመ ይሄ ወንዙ ሰማዩ ምድሩ ያስገኘውን ጌታ አይጠቁምም? አላሁ ረቡል ዓለሚን ጌታችን አላህ ነው፣ ኃያል ነው፣ የሁሉም ነገር አስገኝ እሱ ነው። የሱ ትልቅነት ውስጣችን ሲሰፍን ህይወታችን አቅጣጫ ይይዛል፣ ንግዳችን ስርዓት ይኖረዋል፣ ጓደኛ ጋር ያለን ትስስር ይጣፍጣል። ነብዩላህ ሙሳ አለይሂ ሰላም አላህን ያናገሩት ታላቁ ነብይ ሱብሃንአላህ አንድን ሚገርም ንግግር አላህ ጋር አረጉና አላህም የነገሩን ትልቅነት ስላወቀ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአን ላይ ታሪኩ እንዲተላለፍልን አደረገ። ነብዩላህ ሙሳ አላህን በቃል ያናገሩ ነብይ ናቸው። አላህ የውመል ቂያማ የሱ ንግግር ከሚሰሙት ያደርገን። ጀነቱስ ሙእሚኖች ሲገቡ አላህ ሰላምታ ያቀርብላቸዋል አይደል? ሰላሙን ቀውለን ሚን ረቢር ረሒም ከአዛኙ ጌታ ሰላምታ ይቀርባል ለጀነት ሰዎች ቃሉን እየሰሙት። አላህ ድምጹን ከሚሰሙት እሱ ያደርገን ኢንሻአላህ። ነብዩላህ ሙሳ ዱንያ ላይ ግን አላህን የማናገር እድል ሰጥቷቸው ነበር። አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ። ወለማ ጃአ ሙሳ ሊሚቃቲና ሙሳ እኛን ለመገናኘት በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። ነብዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው። ቢያዩት አላህን ከባድን ጥያቄ ጠየቁ። ቃለ ረቢ ጌታዬ አሉ። ከፍ አሉ ከንግግር አልፈው አሪኒ አንዙር ኢለይክ ተገለጥልኝ ልይህ ጌታዬ። ይማቸውን ይጠቁማል ይላሉ ዑለማዎች። ምን አይነት ስሜት ነው አላህን ለማየት መመኘት? አሪኒ አንዙር ኢለይክ ልይህ አሉት። يقول القرطبي من ይላሉ ነብዩላህ ሙሳ አላህን ሲያናግሩ በጣም ተማረኩና አላህን ለማየት ጓጉ። አላህ ግን ምን አላቸው? ቃለ ያ ሙሳ አንተ ሙሳ አላቸው ለነብዩላህ ሙሳ አለይሂ ሰላም ለን ተራኒ እኔን ልታየኝ አትችልም። ዱንያ ላይ እኔን ፍጡር አያይ። ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም። የአላህ ኑር መሸከም አይችልም። ለን ተራኒ ያ ሙሳ ዱንያ ላይ ልታየኝ አትችልም። አኺራ ግን እናየዋለን አላህ ያድርገንና وجوه يومئذ ناظرة إلى ربها ناظرة يوم القيامة يمؤمنان فيت ያበራሉ ወደ ጌታቸው ይመለከታሉና ይላል አላህ። አላህ ከነሱ ያድርገን። ለን ተራኒ ሙሳ እኔን ልታየኝ አትችልም። ታዲያ ሙሳ ሎጂካል መልስ ያስፈልጋቸው ነበር። በመረጃ አላህ ጠቆማቸው። ወላኪን ነገር ግን انظر الى الجبل ወደዚህ ትልቁ ተራራ ተመልከት። አለቱ ድንጋው አፈሩ ጠጠሩ የተገነባውን ወደ ጠንካራው ተራራ ተመልከት። انظر الى الجبل ለሱ ገለጣለው فإن استقر مكانه ተራራው የኔም ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያን አንተ ታየኛለህ። فسوف تراني فلما تجلى ربه للجبل ጌታህም ለተራራው በብርሃኑ በተገለጠ ጊዜ يقول ابن عباس الله ለተራራው በብርሃኑ የተገለጠው የትንሿን ጣት 1/3 ነው ይላል። እችምታ فلما تجلى ربه للجبل ለተራራውም አላህ በብርሃኑ በተገለጠ ጊዜ ጸና እንደ ተራራው جعله دكا ድቅቅ አደረገው። ተራራ የአላህ ኑር መሸከም አልቻለም። ይሄን ክስተት ሲያዩ وخر موسى صاعقا ነብዩላህ ሙሳ ደንግጠው ወደቁ።
ለብዙ ጊዜም ካሸለቡ በኋላ ፈለማ አፋቅ ሲነቁ ቃለ ሱብሓነክ ጥራት ይገባህ ጌታዬ ዱንያ ላይ አንተን ፍጡር ላይ አይችልም አንተ ኃያል ሱብሓነከ ቱብቱ ኢለይክ ወደ አንተ መለሳለሁ እንደ አይነት ጥያቄ አይደግመኝም ወአና አወሉል ሙእሚኒን እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ አላህ ጀለ ጀላሉ አላህ ኃያል ጌታ ይህ ኃያልነት ውስጣችን ሊሰፍን ይገባል ሰባቱ ሰማያት አላህ የገነባቸው ናቸው አላሁ الذي رفع السماء ሰማይን ከፍ ያደረገው ያለ ምሰሶ አላህ ነው አንዱ ሰማይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ይሉና ውፍረቱ ቲክነሱ ማለት እዚህ ሞባይል ውፍረት አለ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ከአንዱ ሰማይና ሁለተኛው ሰማይ መሃል ያለው ክፍተት ሌላ 500 ዓመት ያስሄዳል ታዲያ አሉ ረሱላህ ዐለይሂ ወሰለም አንደኛውን ሰማይ ወስዳችሁ ሁለተኛው ሰማይ ላይ ብትጥሉት ምድር ላይ የወደቀ ትንሽ ቀለበት ነው የሚመስለው እንዴት እየሰፋ እንደሚሄድ ሁለተኛውን ሶስተኛው ላይ ብትጥሉት ልክ እንደዛው ነው ሶስተኛውን አራተኛው ላይ ልክ እንደዛው ሰባቱን ሰማይ ደምራችሁ ኩርሲ የሚባለው ዓለም ላይ ብትጥሉት አሁንም በረሃ ላይ የወደቀ ቀለበት ነው የሚመስለው ኩርሲን ሰብስባችሁ ደግሞ ከሰባቱ ሰማይ ጋር አርሽ ላይ ብትጥሉት ከሐለቃ في أرض فلا ምድር ላይ የወደቀ ቀለበት ነው ማለት ያያችሁ ያ አላህን ፍጡር ግዝፈት عند عالم محمد الغزالي የሚባሉ ምን ይላሉ ሱብሃንአላህ እኔ ከአርሽ ጀመርኩና ያጠበብኩ መጣሁ አጥቡት እስኪ አርሽ የሚባል ዓለም አለ ኩርሲ ሰባተኛው ስድስተኛው አንደኛው ምድር ደረስና አይደል ምድር ከምድር ሳቸው ቀጠር ከሆነ የሚገኙት አጠበቡት ምስራቅ አፍሪካ ቀጠር አሉ ያሉበት ሰፈር ያሉበት ቤት ሳቸው የቆሙበት ቦታ ምድርን ዝቅ ብያዩዋታሉ እንዳልወድቅ ብዬ ጠባባቸው ያጠበቡት ሲመጡ ነጥብ ሆነባቸው እና የት ነኝ እንዴ የዚህ ሁላ ፈጣሪ አላሁ ሱብሓነሁ ወተዓላ ታዲያ ነብያችን ሰለላሁ ዐለይሂ ወሰለም አንድን ታሪክ ሲነግሩን አንዴ ሰሃቦቻቸው ጋር ቁጭ ብለው ያለ قال أتسمعون ما أسمع እኔ ምሰማውን ታዳምጣላችሁ እንዴ አሏቸው ያ አላህ መልእክተኛ እኛ አንሰማም قال عطت السماء عطت ምድር ሰማይ ሲጢጥ አለች ትልቅ ጭነት መኪና ሲጫን ሲጢጥ የሚል ድምጽ አይሰማም ጭነቱ ሲከብደው ሰማላችሁ አይደል ሰማይ እንዲህ አይነት ድምጽ ስታሰማኝ ሰማዋት አሉ ረሱል ከዛ ማስከተለ ወሁቅ لها ان تئط እንዲህ አይነት ድምጽ ብታወጣም ይገባታል ምክንያቱም ምንድነው ما من موضع شبر الا ملك ساجد او راكع ምንም የስንዝር ቦታ ክፍተት እኮ የለም ወይ መላእክት እየሰገደ ነው ስጁድ ላይ አሊያም ሩኩዕ ላይ ቦታ የለም በመላእካን የዒባዳ ቦታ ተሞልታ ከብዷት ድምጽ አሰማች ረሱሉ ሰለላሁ ዐለይሂ ወሰለም ሌላ ሐዲታቸው ላይ አንድ መላእክት አላሉ አላህ ከፈጠረው ጀምሮ ስጁድ ላይ እንደተደፋ ከፈጠረው ጀምሮ ከሰው ልጅ በፊት ነው መላእካን የተፈጠሩት ራሱን ቀና የሚያደርገው ሰሚ አላህ ሚለው መቼ ነው يوم القيامة ነው ከተፈጠረ ጀምሮ ወይ ስጁድ ወይ ሩኩዕ ላይ ነው ልክ አላህ ተነሱ ሲላቸው ቀና ብለው ምን ይላሉ سبحانك ما عبدناك حق عبادتك አምላካችን መች የሚገባውን ያህል ተገዛነህና ከተፈጠሩ ጀምረው ስጁድ ላይ ናቸው እኛ ደግሞ 5 ወቅት ሶላት ሰግደን ነሙን على الله አይደል
አላህ ላይ እንመጻደቃለን አይደል እኔ እየሰገድኩልህ ሚል እኮ አለ አይደል ያውም 5 በስራ ሚዛን ላይ 50 ሊሆን ቃል ተገብቶልን ማለት ሰማይ አላህን በጣም በሚፈሩ ግዙፍ በሆኑ ፍጥረታት እንደተሞላች ረሱል ሰለላሁ ዐለይሂ ወሰለም ሲጠቁሙን ነው ጅብሪል ዐለይሂ ሰላም ጅብሪል ታላቁ ኃያሉ መላእክት ስንት ክንፍ ነው ያለው ከም 600 ክንፍ አለ ክንፎቹን ቢዘረጋው ምድርን ይውጣታል በአንድ ክንፉ አንዲት ሀገርን ገልብጧታል የሰሙድን ሀገር አልሰማ ሲሉ ይዟት አነሳት በክንፉ ሰማይ ያደረሳቸው ሰሙድ ሀገር የነበሩ ደሮዎችና ውሻዎች ሲጮሁ የመጀመሪያው ነዋሪ መላእክት ይሰሙ ነበር ጮቱ አነሳና فجعلنا عاليها سافلها ገለበጣት በአንድ ክንፉ